ማን ያለኝ ብለሃል። ይቅርታ ለበልሽ አንተ ቢኒ እኮ ይቅርታ ለበልሽ እንደዚህ ወድቄ ይቅርታ ለምንሽ በእናትሽ። ቆይ እኔ እቺ ልጅ ምን አድርጉ ነው የምትሏት? በየተራ እየመጣችሁ ማለት ነው። አሁን ለአብርሃም ነው ይቅርታ ካላደረግሽለት ክሱ ካላነሳሽ ምናምን ብላችሁ የምትለምኑት? እሱ ሲጀመር እንደትለምኑለት ሁላ የሚፈልግ አይመስለኝም። በቃ አለሙን እየቀጨ ነው። አሁን እናንተ ዝም ብላችሁ ነው መታችሁ እዚህ ጋር እየደከማችሁ ያላችሁት። እናንተ ከመድከምም አልፋችሁ ልጅቷን እያደከማችሁም እያዛጋችሁም ያላችሁት ማለት ነው። እና በመጀመሪያ ደረጃ እንደ ጓደኛ የእነዚህ ልጆች ህይወት ይመለከተናል የምትሉ ከሆነ ይሄ በነገራችን ላይ ሩታ ጋር እየመጣችሁ እንዲህ ይቅርታ አድርጊለት በዚህ ውጪ በዚህ ገቢ ለማለት ለምትሞክሩ ሰዎች በአጠቃላይ ነው ይሄ መልእክቴ ማለት ነው። እና በመጀመሪያ አብርሽ ጋር ሄዶ ስለዚህ ጉዳይ ማውራት ነው የተሻለ ሊሆን የሚችለው መፍትሄ ሊያመጣ የሚችለውም ጉዳይ ማለት ነው። እና እሱ በነገራችን ላይ እንደሷ ሼም ይዞት ዝም ብሎ ስለማያዳመጣችሁና ስለማያስጠጋችሁም ይመስለኛል አሁን ዝም ብላችሁ መታችሁ እሷ ጋር እንደዚህ ያደረጋችሁ እንትን የምትሉትና አምሹር እርግጠኛ ነኝ እሱ ጋር ሄዳችሁ ስለዚህ ጉዳይ ብታነሱ አይ ምናምን ነው የሚለው። ምክንያቱም እሱ አለሙን እየቀጨ ነው ወገንታት አለሙን እየቀጨ ነው። እሱ ሌላ ዓለም ላይ እኮ ነው ያለው። እና ልጅቷን አታድክሟት። እስኪ አሁን ለምሳሌ እኔ ልጠይቅ ኤፍሬም ማለት ነው ስለ የትኛው አብርሃም ነው አሁን እስኪ ይቅርታ እንደዛ ወድቀህ ስለ የትኛው አብርሃም ነው እስኪ አሁን ስለዚህ እስኪ ይሄንን ቪዲዮ እዩት እስኪ የምር እኔ ቆንጆ ማን ያለኝ ብለሃል እኔ ቆንጆ ባላገም ፍራንክ እንዴት አሰብከው? ምንም ፍራንክ አልኩ እንዴ እና ሳይክ ካንዱ ሁለቴ እና ይኸውልህ ስለዚህኛው አብርሃም ነው አሁን አንተ ይቅርታ እየጠየቅ ያለው ማለት ነው። አብርሃም ሲጀመር እኔ እንጃ አሁን ከዚህ በኋላ ወደዚህ ምናምን የመመለስ ምናምን ሐሳብም መቀደም ያለው አይመስለኝም። በቃ ልጁ ሌላ ዓለም ላይ ነው ያለው። የመጣው ነገር ይምጣ ስለሚመጣው ጉዳይ ሁሉ አይመለከተኝም ብሎ ሌላ ታሪክ ውስጥ ያለ ልጅ ነውና እኔ አሁን ላይ የመጣችው ልጅቷን ባታደክሟት የተሻለ ነው። በቃ እሷ ትልቅ ሰው ናት። መወሰን ያለባትን ውሳኔ ራሷ መወሰን ትችላለች። አብርሽ ይሄንን ስቴፕ እየሄደች እንደሆነ ሳያቀርቶ ነው በቃ መሄድ ያለባትን ርቀት ሂድ ብሎ ነው አሁን የመጣው ነገር ይምጣ አይነት ነገር ነውና ያለው። እኔ የመጣችው እቺ ልጅ ከምታደክሙ መፍትሄው ያለው አብርሃም ጋር ነው። ማናገር ከፈለጋችሁ ይሄንን ጉዳይ እንፈታለን የምትሉ ሰዎች በሙሉ ቀድማችሁ አብርሃምን ነው ልታናግሩ የምትችሉት ወይም አብርሃምን ስታናግሩ ነው መፍትሄ ሊገኝ የሚችለው ማለት ነው። ስለዚህ እቺ ልጅ በብዙ ተጎድታለች፣ በብዙ ተሰቃይታለችና ፕሊስ የመጣችሁ እቺ ልጅ ባታደክሙ የተሻለ ነው የሚል ሐሳብ አለኝ። ከዛ ውጪ ከዚህ ቪዲዮ ቀደም ብሎ የተለቀቀ ቪዲዮ ነበርና ምን እሺ ነው አንቺ እንዴ ሶስቱም እኮ ዳበሱሽ ፍራንክም ቢሆን ማለት ነውና የትኛዋ ነሽ? ባለፈው ነይ መሐላችን ተኛ አለሽ አንደኛው። ዛሬ ጭራሽ ሶስቱም ነው ተሸክመው አውጥተው እንግዲህ ያው ደንብረውም ይሁን ምንም ይሁን አላቅም ሶስቱም ሲዳብሱሽ ነበርና እኔ እንጃ አሁን እኔ ክፉ ልታናግሩኝ እኮ ነው እኮ። ለማንኛውም ያው እነሱ አለማቸውን እየቀጩ ነው። ስለሚፈጠረው ነገር ምንም ደንታ የሚሰጣቸው አይነት ሰዎች እንዳልሆኑና ለየትኛውም ነገር ጆሮ እንደሌላቸው በግልጽ ለሁሉም ሰው እየተናገሩ ነውና ይሄንን ነገር አምነን አንቀበልም ምናምን ብላችሁ ደግሞ ሄዳችሁ ሩታን የምታደክሙ ሰዎች ማቆም አለባችሁ። ከዚህ በኋላ በቃ እነዚህ ልጆች ውሳኔያቸውን በግልጽ ያሳወቁ ይመስለኛልና እየመጣችሁ ሩታ ላይ ጫና ማድረጉ ማፊ ፋይዳ እንደሆነ ልትረዱ ይገባል። እኔ ኤፍሬም እወደዋለሁኝ፣ አከብረዋለሁኝ። ደስ የሚል አስተዋይ ልጅ ነው በነገራችን ላይ ማለት ነውና ይሄንን ነገር መፍታት አለብኝ ምናምን የምትል ከሆነ በእርግጥ አሁን አብዛኛው ነገር ረፍዷል፣ ግን መሆን አለበት ወይም የበኩሌን ነገር መጣር አለብኝ። ከዚህ በፊት አልጣርክም ማለት አይደለም፣ ብዙ ጥረሃል፣ ግን አሁንም የበኩሌን ማድረግ አለብኝ ካልክ ደብረ ዘይት ሄደ ቁጭ አድርጋቸው አይሰሙህም መቼስ እነሱ ግለዋል እናቴ። እና እነሱን ልክ እንደዚህ እነሱ እግር ስር ሄደ እንደው ብትወድቅ የተሻለ ነው የሚል እሳቤ አለኝ ማለት ነው። ከዛ ውጪ በነገራችን ላይ ማለት ነው ቀን ላይ ቪዲዮ ለቅቄ ነበር። ብዙዎቻችሁ ብዙ ሀሳብ እየሰጣችሁ እንደሆነ ለማየት ችያለሁኝ። ነገሮቹ ከተፈጠሩ በነገራችን ላይ ረጅም ጊዜ ሆኗቸዋል። ወይም ዛሬ ተቀርጾ ዛሬ የሚለቀቅ የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ለምሳሌ
አቤል ተመልሷል። ዛሬ በሱ ቻናል የተለቀቀውን ቪዲዮ ለማየት ከቻላችሁ እነዛ ልጆች ደብረ ዘይት ሳይሆን የሄዱት አቤልን አዲስ አበባ ላይ እንዳገኙት ነው መረዳት የቻልኩት። አይሚን አዲስ አበባ ወር ቡታጅራ ማለት ነው፣ ከሁለት አንዱ እንጂ የዛሬው የአቤል ቪዲዮ ደብረ ዘይት እንዳልሆነ ማረጋገጥ ችያለሁ ማለት ነው። እና ይሄ ዛሬ ራሱ የተለቀቀው የገንዳው ቪዲዮ አብዛኞቹ ደብረ ዘይት ላይ ያሉ ቪዲዮዎች ከተወሰኑ ቀናቶች በፊት የተቀረጹ ናቸው እና እነሱ አሁን ወደ አዲስ አበባ ተመልሷል እና አብርሽን ጨምሮ ማለት ነው። እና ነገሮች ተካረው ነው ያሉት። በዚህ 2-3 ቀን ውስጥ የምታያቸው ነገሮች ትንሽ አስቸጋሪ ሊሆኑ ይችላሉ። እኔ የዛሬውን ቪዲዮ በተለይ ቀድሞ መረጃው ስለደረሰኝ ነው በተወሰነ መልኩ የለቀኩላችሁ ማለት ነው። ብቻ ነገሮች ተካረው ነው ያሉት። ይህንን ነገር ሁላችሁም እንደተረዱት እፈልጋለሁ ማለት ነው። ስለዚህ እንዳልኳችሁ ነው፣ እኔ ሩታ ላይ ጫና ማድረጉ አስፈላጊ ነው ብዬ አላስብም። ይህንን ቪዲዮ የምሰራበትም ትልቁ ነጥብ ይሄ ስለሆነ ሞር ፎከስ አድርጌ ማውራት የምፈልገው አሁን በሩታ ቻናል ላይ በተለቀቀው ቪዲዮ ዙሪያ ነው ማለት ነው። ያው ቀል የተለቀቁ ሌሎች ቪዲዮዎችም ነበሩ፣ እነሱ ላይ ነካ ማድረጉ እንዳለ ሆኖ ግን ዋናው ትኩረት መሰጠት ያለበት ጉዳይ ቢኖር በጣም እያዛጓት ስለሆነ ነው። በነገራችን ላይ ነገር እያልኩ ያለሁት ማለት ነው። እሷ ምን ታደርግ እስኪ ቆይ፣ እኔ አሁን ምን አድርጊ ነው የምትሏት ነው? በቃ ምን አድርጊ ነው የምትሏት? እንደዚህ የሆነ ዝም ብለሽ እጅሽን አጣጥፎሽ ተመልከቺ ከሆነ እኔ እንጃ፣ ለእኔ ምንም እንትን ሊሆንልኝ አልቻለም። እና እሷ ጋር እየመጣችሁ የምታናግሩ ሰዎች ወይም ለአብርሽ እንዲያድርጊ እንደዚህ ክሱን አታስገቢ ምናምን የምትሉ ሰዎች ከየትኛውም ነገር በላይ ሄዳችሁ ማውራት ያለባችሁ አብርሽን ነው። እሱ ደግሞ በሄርሜላ ቁጥጥር ውስጥ ነው። ሄርሜላ ፍቃድ ካልሰጠቻችሁ በስተቀር አብርሃምን አግኝቶ ማውራት ራሱ በዚህ ሰዓት አስቸጋሪ እንደሆነ ታውቃላችሁ። ግን በቀላሉ አብርሃምን አግኝቶ ማውራት አስቸጋሪ ነው። የሄርሜላ ፍቃድ ያስፈልጋል። እና ምን ልላችሁ ፈልጌ ነው፣ ሄርሜላ ተሳክቶላታል። በዚህም ሆነ በዛም ወረደ። በነገራችን ላይ እኔ ከዛሬ 2-3 ወር በፊት አይደለ የመጣችው እቺ ልጅ ቀላል ሴት አይደለችም። በቃ በቀላሉ ከነዚህ ልጆች ህይወት የምትወጣ አይነት ሴት አይደለችም። ምንም ነገር አይበግራትም። ምክንያቱም ይህንን ነገር የምልበት ትልቁ ምክንያት ምንድን ነው? የሰው ልጅ ሼሙን ውጦ ማለት ነው፣ ሼሙን ውጦ የሆነ ነገር ለማግኘት በደንብ ከተንቀሳቀሰ ያንን ሰው ማስቆም በጣም አዳጋች ነውና እቺ ልጅ በጣም ብዙ ተብላለች፣ ተሰድባለች፣ ብዙ ነገር ተብላለች። ግን ታርጌቷ ምንድነው? አብርሃምን በቁጥጥሯ ስር ማስገባትና ማስገባት ነውና አስቡት። እቺ ልጅ አብርሃምን በእጇ ለማስገባት የሄደችበት ርቀት የሆነ ሰዓት አለ አይደለ? ወደ ሩታ የተመለሰ ሲመስላት ራሱ ተስፋ ላለመቁረጥ የሄደችበት በአሞኛል ሙድ ምናምን ታመጣዋለች። የሆነ ነገር ሆኛለሁ ብላ ታመጣዋለች። ብቻ ብዙ መንገዶችን ብዙ ነገሮችን ተጠቅማ ነው በእጅ ያስገባችውና አሁን ላይ በቀላሉ የነዚህ ልጆች ህይወት መልሳለሁ ምናምን ማለት ከባድ ነው የሚሆነው። ብቻ መሄድ ባለባቸው ርቀት ቢሄዱ የተሻለ ነው ብዬ አስባለሁ። እኔ እንደውም እየመጣ ሩታን ከሚያሞኛትና ከሚያታለላት እንደዚህ ግልጽ ሆኖ ማለት ነው በቃ እቺ ልጅ የራሷን ውሳኔ ወስና የራሷን ህይወት መኖር እንድትችል በሩን ቢከፍትላት የተሻለ ነው የሚል ሀሳብ ነው ያለኝ። ከዛ ውጭ ያው የዛሬው ዋና እንትኔ እየመጣችሁ እሷን ከምታደክሙ ይልቅ የሚቀርባችሁም ነገሮችን ለመፍታት አመቺ የሚሆነውም አብርሃምን ስታናገሩት እንደሆነ ግልጽ መሆን አለበት። ሩታም እንዳልኩሽ ወንድሞችሽ በጣም ስሜታዊ ናቸው። አላግባብ የሆኑ ነገሮችን ነው እያደረጉ ያሉት። እንደዚህ በዚህ ስሜታዊነታቸው አንቺንም ሌላ ችግር ውስጥ ከመክተታቸው በፊት እነዚህ ልጆች ከዚህ ጉዳይ አውጪ ሊጠይቁሽ ቡታጀራ እንደመጡ ለማረጋገጥ ችያለሁ ማለት ነው ይመስለኛል። አቤልንም እዚህ እንዳገኙት ነው አይ ቲንክ ኢንፎርሜሽን ያለኝ። ብቻ ብዙም ግልጽ የሆነ ነገር የለም። ይህንን ነገር ሳረጋግጥ እነግራቸዋለሁኝ። ብቻ ከባድ ነገር አለ በዚህ 2 ቀን ውስጥ። እነዚህን ነገሮች ማየት ትንሽ አስቸጋሪ ነው የሚሆነው እና እስኪ ብቻ ለማየት እንሞክራለን። አዲስ ነገር ካለ እንደተለመደው ነገ በቀን ቪዲዮ ሰራላችኋለሁኝ። እወዳችኋለሁኝ። መልካም አዳር ይሁንላችሁ።